ልብሱ ላይ የተንጠባጠበው ስፐርሙ ከልብሱ ነው የወጣው? ከምኑ ነው ወጥቶ ነው? እንዴት ነው የምትረዳው? አንድ እሱን አስረዳኝ። ሁለት የተነሳ ነው አሳዩኝ ያልከው ስለ ስፐርም ነው። ስፐርም ቆሻሻ ነው የሚል ነው። ስፐርም ቆሻሻ እንደሆነ መንጠባጠብ እንደሌለበት ሰው ማህፀን ውስጥ እንጂ ዘሩን ውጪ ላይ ማፍሰስ እሱ ራሱ ኃጢአት እንደሆነ አሳያለሁ። ክልክልም እንደሆነ በመጽሐፍ ቅዱስ። ስለዚህ እርኩስ ነው፣ ያ መታጠብ አለበት፣ መፈቅፈቅ አይደለም ያለበት። በዛ መሰረት እርኩስ ነው ብለን ነግረናል። ብራዘር አይ ይሄ ከብዶኛል መልስ የለኝም የወር አበባ ጋር ልሂድ ምትል ከሆነ ደግሞ መሐመድንም የወር አበባ ፈሶት ከነበረ ኦኬ፣ የወር አበባ ውስጥ ደግሞ እናየዋለን። እስኪ ዝም በይ፣ ዝም በይ። የሚነሳው ነገር በምትመጡበት መንገድነታችሁ አስተናግዳችኋለሁ። አይ የወር አበባ ነው የነበረው መሐመድ ምትል ከሆነ እንውረድና በሴቶች የወር አበባ እንሟገት። ስለዚህ እኔ አሁን እንድትመልስ የምፈልገው ነገር ብራዘር ትሄድና መሐመድ መጀመሪያ እንዴት ነው የረጨው የሚለው ስሜን ያጠፋበትን እሱ ላይ ሂድ። አንጠባጠበ የሚለውን እንዴት ነው የምትረዳው? እኔ አንጠባጠበ ብዬ ገልጬዋለሁ። ደረቀ ልብሱ፣ ስፐርሙ ልብሱ ላይ ከደረቀ ምን ሆኖ ነው የወጣው? ወይ ደግሞ እንዴት ነው ሊደርቅ የቻለው? በምን አይነት ምክንያት ነው? በምን አይነት አማርኛ ትገልጸዋለህ? እንግሊዘኛውንም መክፈት እንችላለን፣ ዕብራይስጡንም ማየት እንችላለን። እያለ ያለው ቆሻሻ ነው እያለ ነው እንጂ ሴትዮዋ እርኩስ ነች እያለ አይደለም። እንዴ ምናምን ገለበለ እያለ ስለ ሴቷ አልተወራም። ስለ ቆሻሻው ነው የተነገረው። ማንበብ ከቻልሽ ብሎ ይኸውልህ አንብበው። ግን እኔ የምጠይቅህ ቀጥታውን ትሄድና እንጂ የሚናገረው ዕብራይስጡም ስለ ቆሻሻው እንጂ የሚናገረው ስለ ሴቷ እንደማይናገር ግልጽ ነው። ሄዳችሁ ቼክ ማለት ትችላላችሁ። ዋና ፖይንቱን ለመሸሽ ወይ ደግሞ ቶፒክ ሲከብዳቸው እንደዚህ ናቸው እና አይ ነው የእነሱ ሜንታሊቲ በደንብ አድርጌ ስለማውቀው እዚህ ላይ ጊዜ አልግደልና ዋሽቻለሁ ወይስ አልዋሸውም? ራስ ምታት ተንጠባጠበ በማለቴ ተሳስቻለሁ ወይስ አልተሳሳትኩም? ራስ ምታት መልስልኝ ፕሊስ። ኧረ ስለ ስፐርሙ ብራዘር፣ ኧረ ስለ ስፐርሙ ነበረ መሰላቸው። ሚውት አድርገህ ሀዲሱን ተውከው እየተረዳችሁ እየተማራችሁባቸው አያቸው ሽፍት አድርጎ እዛ ስልወ አያቸዋ። እሺ አሁን እኔ ተሳስቻለሁ ወይስ አልዋሸሁም? ራስ ምታት ፕሊስ ታሪኬ ስላዳመጥኩ የኔ ተራ ነው አላወራሁም። ጥያቄ ጠየቁ ካሉና ሪፊውዝ አድርጎ ታደርጋለህ። እሱ ሲጨርሱ የኔ ተራ እኮ ነው እና ጥያቄ ጠይቄው ባጭሩ ከመለሰልኝ ብዬ ጠየቅኩት። አልመልስም አለኝ። እሺ ስለዚህ አልመልስም ካለኝ ከዚህ ሰውዬ ጋር ዝም ብሎ ሰርኩሌሽን ዙሪያ የሆነ አባሮች ሰለሜ መጫወት ነው። ለምን ካላችሁ ይህንን ግልጽ ጥያቄ አይመልሱትም፣ ግን ተሳደባችሁ ብሎ ይወቅሷቸዋል። እስላም እንደዚህ ነው፣ እስላሞች እንደዚህ ነው የሚያደርጉት። ተማሩ ሰዎች፣ እስላሞችን ብትሆኑ ጌታ ምስክሬን፣ እስልምናን የማታውቁ ያላጠናችሁ ሰዎች ሁል ጊዜ እስላሞች እንደዚህ ነው የሚያደርጉት። ልብ በሉ። በምን ተነሳን? አንተ ትቀጥፋለህ መሐመድ ስፐርሙን ልብሱ ላይ አንጠባጠበ የሚል ቃል በቃል አምጣልኝ። እንዴ እዚህ ልብሱ ላይ እኮ ስፐርም ተገኘ፣ ደርቆ ነበረ፣ ትፈቀፍቅ ነበር አይሻለች መሐመድ ልብስ ላይ። ስለዚህ የሱ ስፐርም አይደለም እንዴ? ራሱ ተሳስቼ ነው ወይስ የሌላ ሰው ነው ወይስ ልብሱ ስፐርም አውጥቶ ነው ወይስ ስፐርሙ ከየት መጥቶ ነው? እሺ አስረዳኝ። እንዴት የተረዳው ይህን ክፍል? አይመልስልኝም። በጨበጣ ያልፈውና ወዴት ሄደ? ስፐርም ቆሻሻ ነው የሚል አምጡልኝ ወደ ማለት ተኬደ። ሉክ ሁለተኛ ስቴፕ ሲሸሹ፣ አሁንም ግን ተሳዳቢ ናችሁ ይሏቸዋል፣ ትሳደባላችሁ ይሏቸዋል። እንደገና ደግሞ ምን ያደርጋሉ? ወደ ሴት ይሄዳል። አረ የወር አበባ ጋር ደረሰ። ትንሽ ደግሞ ዝም ካላችሁ ደግሞ ክርስቶስ አምላክ አይደለም ይላል። ጥያቄውን የተጠየቁትን አይመልሱም። መልስ ሲያጣ እስላም ሁል ጊዜ ይሄ ማለት ዛሬ ያያችሁት ራስ ምታት ላይ ያያችሁት ነገር ሁሉም እስላም ላይ ታገኙታላችሁ። ሞጋሽ ስትሆኑ እስልምና ጠንቀቃችሁ ያወቃችሁ ስትሆኑ ሐዲስ ከፍታችሁ ማሳየት ያልገባኝ ይቅርታ ልጠይቅህ ቃል ዝም በይ ችግሩ ምንድን ነው? ዝም በይ ስለዚህ ስትሞግቱ ስታሳዩቸው በስነ ስርዓት ትሪት እያደረጋችሁ በስነ ስርዓቱ ያለውን ነገር እያስቀመጣችሁ ማሳየት ስትችሉ የዛ ሰዓት እናንተ ስም ይሰጣችኋል። ምን አይነት ስም? ተሳዳቢ፣ ባለጌ፣ ነብያችን ላይ ቀጣፊ
የማይዘንብባቸው የለም። እዚህ ቤት ዛሬ ምን ተምረናል? እዛኛው ቤት ኡስታዙ እነዚህ ካፊሮች በእስልምና የለቀቀ አይገደልም እየተባለ ስማችን ሲጠለጠል እኛ እንደ ተሳዳቢ እንደ ውሸታም ሀዲስ ላይ እንደምንቀጥፍ ተብሎ ሼህ አዚዝ እዚህ ቤት መጥቶ ዛሬ ይገደላል አለ። የት ነው ትክክል? እኛ እርግጠኛ ባልሆንበት ነገር አሁንም ነገር ከነገ ወዲያ ጨርስና ትመልስለታለህ። ሀሳብን ግን ባጭሩ ማስቀመጥም ሰዓትም እንትን እያልክ ሂድና ጠቅለል። ከዛ ስትጨርስ ራስ ምታት ትቀጥላለህ። ተደማመጡ፣ ምንም ችግር የለውም እኮ ቃል ያቀረበው ሀሳብ የተሳሳተበት ቦታ ካለ ራስ ምታት ይሄንን ብለሃል፣ እዚህ ጋር ስህተት ነው ብለህ ትቀጥላለህ። ምን ችግር አለ? የተደማመጣችሁ ቀጥሉ። ስለዚህ እኛ የእስልምና ጥላቻ አለባችሁ፣ እናንተ እንደዚህ ናችሁ። እኛ እንደዚህ አይነት ሰዎች አይደለንም። ጌታ ምስክሬን እመኑኝ። እኛ በምንችለው ሁላችንም ወንድሞች እህቶች እፎ ያለ ሁሉም ማለት ነው በሚቻለው መጠን በምንችለው መጠን በጣም ብዙ ጥረት ይደረጋል። ከተፍሲር እስከ ሀዲስ ብዙ ነገር ለማገላበጥ ይሞከራል። ይሄ ምንድን ነው? እንዴት ነው የሚረዱት? እነማን ናቸው የሚረዱት? ሴክታቸውን ሁላ ለይተን ለመረዳት ጥረት እናደርጋለን። እነሱ ግን አንድ ጥቅስ ይዞ ትርጓሜ አምጣ ብለው አያመጣም። አምጣ ብለው አሁን ላመጣው ጥቅስ ትርጓሜ በቃ አለቀ እኮ። ከሱ ጋር መወያየት አይጠበቅብኝም። እኛ እንደዚህ አንረዳውም። ያንተ አረዳድ ትክክል አይደለም። እኛ የምንረዳው በቤተ ክርስቲያን አረዳድ ነው። ትርጓሜ ክፈትና አሳየኝ። አሁን በእናንተ ፊት እጠይቀዋለሁ። የራሱን ቅርሻታ ያቀረሻል እንጂ አንድ ትርጓሜ አይሰጠኝም። ይቅርታ ለቃሉ ሁሌ እንደዛ ስለሚያደርጉ ነው። ከአቅም በላይ ስለሆነብን ነው። ስለዚህ እኛ ጥላቻም የለብንም፣ ብልግናም የለብንም፣ እንደዚህ አይነት ነገርም የለብንም። ከቻልክ ስሜን ላጠፋህበት ከቻልክ ይቅርታ ጠይቀኝ። እዚህ 300 ሰው ፊት ይቅርታ ጠይቀኝ። ካልሆነ ግን መረጃ ወጥተህ ወይ ደግሞ ስህተቴን አሳይተህ ልታስተምረኝ ይገባል። ካላስተማርከኝና ሌላ ቦታ እየሄድክ የምትፈረጠጥ ከሆነ ግን ሁላችሁም እንድትረዱ የሚፈልገው ውሸታም ሆኔ ሳልሆን መልሱን ውሸታም ብሎኝ መልስ ያልመለሰው ሰው በማስረጃ ያላስተማረኝ አሳየኝ አስተምረኝ ብየው እሱን ማስተማር ሳይፈልግ ቀርቶ ሌላ ቦታ የሚባክነው እሱ ነው ውሸታም፣ እኔ አይደለሁም። ጨርሻለሁ። አመሰግናለሁ። ከዚህ በኋላ የፈለግከውን አውራ፣ እኔ አላወራም። እንደውም